ሰላም ጤና ይስጥልኝ። እንደምናላችሁ እንደምንሰነበታችሁ። አብሮ አደጌ ትረካ እነሆ ጀመረ። በባለፈው በክፍል 2 ላይ ህሊና ማይክን ያንተና የናሆሜን ግንኙነት እስኪ አስረዳኝ፣ እስኪ ስለ እናንተና ስለነሱ ንገረኝ ብለው ነበር ያቋረጥ ነው። ክፍል 3 እነሆ ወደ ትረካው። እኔ ስለነ ቤዛና ስለነ ናሆሜ ሲጠየቅ እጅግ በጣም ነው ደስ የሚለኝ። እንዲህ በማለት ትረካኝ ጀመርኩላት። ይገርምሻል፣ እኛና እነ ቤዚ ጎረቤታሞች ነን ስልሽ የእኛ ቤት ከላይ ነው፣ የእነሱ ቤት ደግሞ ከታች ነው። በመሀል 5 ግቢ አለ፣ እሱ ነው የሚለየን። የኔ እናትና የቤዚ እናት ጓደኛሞች ነበሩ እና እኔም እነሱ ቤት፣ ናሆሚም እኛ ቤት ነበር ሁሉ። ህፃን እያለን እኔና ናሆሚ መለየት በጣም ከባድ ነበር። እኛ ክላስ ስንጀምር ደግሞ ቤዚ ተወለደች። ለሁለታችንም ብርቅ ነበረች። በቃ ምን ልበልሽ፣ እኔ ልቀፋት ጸብ ነበር። ከሱቅ ራሱ ከረሜላ እየሰረቅን እያመጣን እንሰጣት ነበር። እሷ በእግር መሄድ ስትጀምር ሶስታችንም አብረን ነው ገላችን የምንታጠበው። እኔ ቤተሰቦች ጋር ከማድርበት ቀን ይልቅ እነሱ ጋር የማድርበት ቀን ይበልጣል። ትምህርት ቤት የሚያውቁን አብዛኞቹ ተማሪዎች እኔና ናሆሜ ወንድማማች እንደሆን ነው የሚያውቁት። ቤዚም ከኛው ጋር ኬጅ ገባች። የእሷን ቦርሳ ለሁለት ይዘንዳት እየተሯሯጥን ነበር ወደ ትምህርት ቤት የምንሄደው። አብዛኛውን ጊዜ ሶስታችን ሳሎን ፍራሽ ተነጥፎልን ፊልም እያየን በዛው እንቅልፍ ይወስደን ነበር። እኔ እነሱ ጋር ሳድር ከግራና ከቀኝ እኔና ናሆሜ ቤዚን መሀል ላይ አድርገን ነበር የምንተኛው። ቤዚ ትንሽ ከፍ ማለት ስትጀምር ግን እናቷ ከእኛ ጋር እንዳትተኛ ከለከለቻት። ብቻ ብዙ ነው ታሪኩ። ገና በመጀመሪያው ቀን ለፈለፍኩብሽ አደል አልኳት። ግን አሁንም ያንተና የናሆሜ እናት ጓደኛሞች ናቸው አለችኝ። አዎ፣ ያው ግን የኔ ቤተሰቦች ሰፈር ቀይረዋል። እዚህ ያለውን ሸጠው ሌላ ቦታ ቪላ ሰርተው ነው የሚኖሩት አልኳት። እናንተ ለምን እዚህ ቀረ? ያው እኔ ለስራ የሚመቸኝ እዚህ ነው። ደግሞ እሁድ እሁድ እሄዳለሁ። አሁን ግን የምኖረው እዛው እኛ ግቢ ውስጥ ነው። ግን አሁን ላይ እንደ በፊቱ ትልቅ ቤት ውስጥ ሳይሆን ቤቱን የሸጥላቸው ሰዎች አንድ ክፍል ቤት አከራይተው ነው የምኖረው አልኳት። ጉድ እኮ ነው። ይህን ያህል ምን አይነት ስራ ቢኖርህ ነው ከአከራይነት ወደ ተከራይነት ቀይሮ ከቤተሰብ አርቆ የሚያኖርህ አለችኝ። ስራው ትልቅ ባይሆንም እኔ ግን እወደዋለሁ። ይገርምሻል፣ አንዳንድ ነገሮች ዋጋቸው የሚገባሽ ለአንቺ ብቻ ነው። ለማንኛውም ለዛሬው ይህን ያህል ከሰማሽ ይበቃሻል አልኳት። አመሰግናለሁ። ወደፊት ግን ብዙ የምታወራኝ ታሪክ እንዳለ አምናለሁ አለችኝ። አዎ ይኖራል። ለማንኛውም ለዛሬው ይበቃናል። ደግሞ ሳምንት እንገናኛለን። እሺ ተስማማን። ሂሳብ መጣ። ልከፍል ስል ሞች እገኛለሁ አለች። እንግዲህ ከፈለግሽ ምን አደርጋለሁ ብዬ ሂሳባችንን ከፍላ ተነስተን ወጣን። ቻው ብያት እኔ ወደ ቤት ሄድኩኝ። የቤዚ ኩርፊያ ለእኔ ከሞት የባሰ ቅጣት እንደሆነ ጠንቅቄ ስለማውቅ የምትወደውን ቸኮሌት፣ ፍራፍሬ ገዝቼላት ገባሁ። እንደጠበቅኩትም ፊቷን ዘብስፋው ፀጉሯን ተጨባሮ ሶፋ ላይ ተኝታ ጠበቀችኝ። የእሷ ኩርፊያ ከአንድ ቸኮሌት እንደማያልፍ ጠንቅቄ ያውቃለሁ። መጀመሪያ ቸኮሌቱን አውጥቼ አሳየኋት። ፊቷ በአንዴ ብርሃን በብርሃን ሆነ። መጀመሪያ ጉንጮችን ከሳመች በኋላ ቸኮሌቱን እንደምሰጣት ነገርኳት። ጉንጭን ግጥም አድርጋ ሳመችኝ። ሰጠኋት። አልሚ ቁጭ ብላ ምስር እየለቀመች ነበር። ስታየን ቆየችና ይኸው ይህን አስለምደ ቀኑን ሙሉ ፊቷን ከብሮ አስመስላው ነው አለችው አለችኝ። አይ አልሚ፣ በዚህ የቸኮሌት ፍቅሯ በቅርቡ ሰውነቷ ተዘፍዝፎ መሄን ነው የሚያቅታት ብዬ አስባለሁ አልኳት። ካጠገቧ ቁጭ እያልኩ ቤዚ ስልኬን ተቀብላ ወደ ራሷ ቴሌግራም ገባችና የክላስ ግሩፖቿን ቸክ እያደረገች የቤዚ ቴሌግራም እና የኔም የሷም ስልክ ላይ ነው ያለው። ድንገት ስልኳ ባትሪ ዘግቶ ወይም መብራት ከሄደ በእኔ ነው የምትጠቀመው። እኔም ሰጥቻት ከአልሚ ጋር ወሬን ጀመርኩ። ብዙም ሳይቆይ ናሆሜ መጣ። አንተ መጥቻለሁ ብላ አትደውልም እንዴ ብሎ እሱም ተቀላቀለን። ትንሽ ተቀምጠን ካወራም በኋላ ናሆሜ ብድግ ብሎ አቦ ምንድነው በዚህ ሰዓት የቤት እመቤት ይመስል እቤት ቁጭ የምንለው? ተነስና እንውጣ እባክህ አለ። አልሚም እየሳቀች ድሮሮ ሳንተ መች አርፈህ ተቀመጥና ማይኳ አይወጣም ከኔ ጋር ነው የሚያመሸው እና ተመለስ አለችው። መለስ ብሎ በሩ ላይ ቆመና አረማ እኔ ያለሱ ምንም ማድረግ አልችልም። ብጣላም ብጠጣም ምንም ባደርግ ከናሆሜ ጋር ሲሆን ደስ የሚለኝ። ሌላው ጓደኛ ራሱ መስሎ አይታየኝም ታውቂያለሽ አላት።
እኔም ቤት ማምሸት ስላልፈለግኩ በቃ እንውጣ አልኩትና ተነስቼ ወጣሁ። እኛ ለመጠጣት ስንሄድ ቤዚ አብራን አትወጣም። እንደዚህ አይነት ቦታ ላይ እሷን መገኘት አትፈልግም። እኛ መገኘቷን አንወደውም። እኔና ናሆሜ አንድ ሁለት እያልን አመሸን። ስለ ህሊና ልንገረው አልንገረው እያልኩ ሁለት ልብ ሆኜ ሳልነግረው አመሸው። ከሁለት ሰዓት ተኩል ምናምን ላይ ሂሳብ ከፍዬ ወጣን። እስከ ቤት ወክ እያደረግን ሁለታችንም ሞቅ ብሎ ነበር። መንገዱ ሰፍቶን ብቻችንን እየሳቅን ወደ ቤት ገባን። ቤዚ ነበረች በራፍ የከፈተችልን። እንዳየኋት ናፈቀችኝ። ሆዴን ባርባር አለኝ። እንባይም ደስታይም በኩል ሰዓት መጡብኝ። ቤዚቹ ብዬ ጥብቅ አድርጌ አቀፍኳት። እሷ ከት ብላ እየሳቀች አይ ዛሬ ሞቅ ብሏቸዋል ማለት ነው፣ የማቀፍ አብሻቸው ተነሳብህ፣ ትንሽ ቆይተ ደግሞ ማልቀስ አይቀርም፣ ቆይ ሶፍት ላዘጋጅ ብላ ቀለለችብኝና መልሳ ጥብቅ አድርጋ አቀፈችኝ። ናሆም ዞሮ ከተመለከተን በኋላ ወይ ጉድ ደግሞ ጀመራችሁ ልትጣበቁ፣ በቃ እኔ ደክሞኛል ገብቼ ልተኛ ነው እና እናንተም እኔው ጋር ተኛ እሺ መሽቷል እንዳትጌድ ብሎኝ ገባ። እኔ ቤዚን እቅፍ አድርጊያት ጠረኗን እያሸተትኩ አንገቷ ስር ተወሽቄ ቀረሁ። ሁኔታው ምቾት የነሳት አትመስልም። እሷም እንዲሁ እንደ ሁልጊዜው እቅፎቿን ለገሰችኝ። ከ10 እስከ 15 ደቂቃ በሚሆን ተቃቀፍን፣ ተሽከረከርን። ከዛም ወደ ውስጥ ገባን። አልሚ እራት ላቅርብ ብላ ጠየቀችን። እንደማልበላ ነግሬያት ናሆም ክፍል ገባው። ቤዚም ተከትላኝ ገባች። አልጋው ላይ ቁጭ አለች። በሉ እስክትተኙ ድረስ ጨዋታ እንጫወት፣ በሉ ነቃ ነቃ በሉ አለችን። እንደለመደችው በሰከረ ሙድ ያለን እንድታራግፍ ነው። ናሆም እኔ 5 ሳንቲም የለኝም እሱኑ በዝብዡ እናንተ ተጃጃሉ እኔ ልተኛ ብሎ ብርድ ልብሱን ጥቅልል ብሎ ጥጉን ያዘ። እኔ ያው ግማሹ ልብሴ እዛ ነው ማለት ስለምችል ከቁም ሳጥኑ ውስጥ ልብሴን አውጥቼ ቀይሬ አጠገቧ ቁጭ አልኩ። ቤዚ እኔም እኮ ደክሞኛል አለችኝ። ኬሴን ፈትሽና ውሰጂ ጨዋታው ይለፈኝ አልኳት። በአንድ አፍላ ተነስታ ኬሴ የቀረችውን 300 ብር ይዛ ከፍ ወጣች። እኔም እንደለመድኩት ጣራ እያየው ብቻዬን መሳቅ መሽኮርማም ጀመርኩ። አንዳንዴ እራሴ ለራሴው ያስቀኛል። በነጋታው ቤዚ በጠዋት ቀስቅሳን እንደተለመደው እሁድን በቤተ ክርስቲያን ለማሳለፍ ሰብሰብ ብለን ሄድን። እስከ 3 ሰዓት ቆይተን ተመልሰን ቁርሳችንን በልተን ቡናችን ጠጥተን እኔ ወደ ቤተሰቦች ጋር ለመሄድ ስወጣ ቤቲ ከኋላ የተከተለችኝና ሆ በልንካ ደግሞ ስትረግመኝ እንዳትል ማታ የወሰድኩብህ ብር ነው ብላ መለሰችልኝ። የራሴን ገንዘብ ለራሴው መለሰችልኝ። አሳዘነችኝ። አቀፊያት። ማታ በጥፉ መልሳለሁ። መቼም ታውቂያለሽ ከደሞዜ በላይ የሚያኖረኝ የቤተሰቦች ድጎማ ነው ብያት ወጣሁ። ሁሌም እሁድ እኔ እስከሄድ ድረስ ቤት ውስጥ ቁርስ አይበሉ ቡና ሲያጠጡ ነው የሚጠብቁኝ። ቤት ስገባ ሁሉም በፈገግታ ተቀበሉኝ። እናቴ ገና እጄን እንዳየችው አንተ ልጅ ይህን መሸከም ይቅርብ አላልኩህም? እንዲያው ምን ይሻላል ብላ አቅፋ ሳመችኝ። የቤታችን ድባብ ይናፍቀኛል። ቄጤማው ተጎዝጉዞ ቤተሰቡ ተሰብስቦ ቁጭ ብለን የምንሳሳቀው ነገር ሳስብ እዛው ቅር ያሰኘኝ